የአዲስ አበባን ህዝብ ሰፊ የቤት ጥያቄ ለመመለስ ቀን ከሌት እየተሰራ የሚገኝ የቤት ፕሮጀክት ነው። አዲስ አበባ ከተማ ላይ በርካታ አማራጮችን የተመለከቱ የተለያዩ የቤት ልማት አማራጮች ተግባራዊ እየተደረጉ ይገኛሉ። ሰላም ጤና ይስጥልኝ ተመልካቾቻችን። አዲስ ሚዲያ ኔትወርክ ከአዲስ አበባ ቤቶች ልማትና አስተዳደር ቢሮ ጋር በመተባበር በየሳምንቱ የሚያቀርብላችሁ የቤት አዲስ ፕሮግራማችን ነው። በተያዘው ዓመት ውስጥ ብቻ 100,000 ቤቶችን ለመገንባት የተያዘውን እንቅስቃሴ ነው በዛሬው ፕሮግራማችን የምንመለከተው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ሰላም ኢንጂነር እንዴት ነህ? ሰላም ነህ? እንዴት ነው? ስራ ቆንጆ? ስራ ምንም አይደለም። ጥሩ። እስኪ ስምን እንታወቅ። እኔ አናውል ሀብታሙ እባላለሁ። አዲስ አበባ ቤቶች ልማት የምዕራብ ምክትል ስራ አስኪያጅ ነኝ። ጥሩ። እስኪ ዛሬ ያው በወርቁ ሰፈር ነው የተገናኘ ነው። ሰፊ የቤት ፕሮጀክት ነው እያዩ ያሉት። በምን ደረጃ ላይ ነው ያሉት? እስኪ እንግዲህ በመጀመሪያ ሳይቱ ወርቁ ሰፈር ነው የሚባለው። 5000 ተገጣጣሚ ቤቶች ናቸው መጀመሪያ ላይ እዚህ ሳይት ላይ ለመገንባት ውል ተይዞ ተገብቶ የነበረው። አሁን ላይ ከኢኮስኮ ወይ ደግሞ ከኢትዮጵያ ግንባታ ስራዎች ኮንስትራክሽን ኮርፖሬሽን ውጭም ሌሎችንም ባለድርሻ አካላት ሌሎችንም ተቋራጮችን ለማስገባት አዳዲስ ግንባታዎችን እያከናወንን ያለ ነው። ምን ያህል ብሎኮች ናቸው? ምን ያህል ቤቶች አሉ እዚህ የተሰራ ያለው? በአጠቃላይ በተገጣጣሚ ያው ሁለት ነገሮች ናቸው አሁን እዚህ ሳይት ላይ በዋናነት የምናየው። አንደኛው በተለምዶ ኮንቬንሽናል የምንለው የግንባታ ሂደት ተከትሎ የሚሰሩ ህንጻዎች አሉ። ወደ 9 ብሎኮች ናቸው። ጂቴኖች ናቸው። ግራውንድ ፕላስ 10 ወለል ያላቸው ቤዝመንትም አላቸው እነዚህ ህንጻዎች። ከዛ ውጭ እንግዲህ መጀመሪያ ላይ ተገጣጣሚ አካላትን ብቻ ወይ ደግሞ ስትራክቸራል የምንላቸውን የህንጻውን መዋቅር ተገጣጣሚ የሚሰራ ነው። ከዛ ውጭ ያለው ደግሞ በተለምዶ የፊኒሺንግ ስራዎች ደግሞ ኮንቬንሽናል የሚሰራበት ሳይት ነው ማለት ይቻላል። በተገጣጣሚ የምንገነባቸው ቤቶች በአጠቃላይ 43 ብሎኮች ናቸው። በኮንቬንሽናል የምንሰራቸው ደግሞ 9 ብሎኮች ናቸው በጥቅሉ ማለት ነው። አሁን እንደማየው እነዚህ በጅምር ላይ ነው ያሉት። አንዳንዶቹ ደግሞ ወደ መጠናቀቁም እየደረሱ ያሉ አሉ። እዚህ ጋር ስላሉት ትንሽ ገለጻ አድርግልኝና እስኪ ዞር ዞር እያልን ታሳይኛለህ። እነዚህ አዳዲስ ግንባታ ጀመርናቸው ናቸው። ገና አንድ ሳምንት አልሞላቸውም። እንደሚታየው እንግዲህ የቁፋሮ ስራ ጨርሰው ወደ የሚቀጥለው የግንባታ ሊንክ ኮንክሪት የመስራት ፎርምወርኮችን እና የብረት ስራዎችን የመጀመር እንቅስቃሴ ላይ ነው ያሉት ማለት ይቻላል። በዋናነት በአንድ ሳምንት ነው የተጠናቀቀው። በአንድ ሳምንት ነው እንግዲህ ያው ጂቴኖች እና አንዳንድ ቤዝመንቶች የተለያዩ ናቸው። እዚህም ውስጥ ያሉ 2 ቤዝመንት ያላቸው ብሎኮች አሉ። እንደሚታዩት እንግዲህ ቁፋሮ ስራ ጨርሰው ቀጣይ የግንባታ ስራዎችን ለማከናወን ቅድመ ዝግጅት እየተደረገ ነው ያለው። የብረት ስራ